የፋኖ ኃይሎች በጎንደር ቀጠና በሁለት ግንባሮች ባደረጉት ተጋድሎ በሜካናይዝድ ታግዞ ለከበባ የወጣው የአገዛዝ ሰራዊት ከፍተኛ ኪሳራ አስተናግዶ መመለሱ ሲገለጽ፣ የሜካናይዝድ ጦሩ የተመታበት የብልጽግናው ስርዓት በፈጸመው የዘፈቀደ የድሮን ጥቃት በንጹሃን ላይ የሞትና የአካል ጉዳት አድርሷል ተብሏል። ከራስ ጋይንት እስከ አርማጮ የተደረገው የፋኖ የተጋድሎ ውሎ ምን ይመስላል የሚለውን በቀዳሚነት ይዘናል። ገመናዬን ሸፍኑልኝ አብይ የብልጽግናው ሊቀመንበር በዜጎቻቸው ላይ የሚፈጽሙት የድምፅ አልባ ጀቶችና የሰው አልባ አውሮፕላን ጥቃቶች ሳያሳስባቸው መንገደኞች ሁሉ ስለኔ ጥሩ አይናገሩም፣ ይህ ደግሞ ለስልጣኔ ስጋት ሆኖብኛል የሚል ይዘት ያለው መልእክት አስተላልፈዋል። አዲስ አበባ ከተማን ብቻ በብቸኝነት የሚያስተዳድረው የብልጽግናው አገዛዝ በከተማ ውስጥ ብሶት የሚያወሩ ሰዎችንም ወዮላቸው ብሏል። ከግንባር ተጋድሎ ጎን ለጎን ህዝባዊ መሰረት ያላቸው ስራዎችን እየሰራን ነው ያሉት የፋኖ ኃይሎች በሸዋ ጠቅላይ ግዛት የተሳካ ውይይት ማድረጋቸውን አስታውቀዋል። ዘንድሮም ደግመዋለን። ጀነራሉ ከጌታቸው ረዳ ቀጥለው ሰሜን እዝን ከጀርባ እንደወጉት ያመኑት የህወሓቱ ባህላዊ ጀነራል የዛኔ ታሪካችን ዘንድሮም እንደግመዋለን፣ ለዚህም የትግራይ ሰራዊትና አጠቃላይ የክልሉ ህዝብ ከጎናችን ይሰለፍ ሲሉ የመጨረሻዋን ፊሽካ ለመንፋት መዘጋጀታቸውን ገልጸዋል። የጀነራሉን መልእክትና ሌላኛዋ የህወሓት ቁልፍ ሰው ምን አሉ የሚለውን በዝርዝር ይዘናል። ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 24 ለምሽት ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በራስ ጋይንት አውራጃ በሜካናይዝድ ጦር ታግዞ የፋኖ ኃይሎችን ከበባ ውስጥ ለማስገባት በሌሊት ልዩ ዘመቻ ያደረገው የአገዛዙ ሰራዊት የፋኖ ኃይሎች በፈጸሙት የደፈጣ ጥቃት በርካታ አባላቱ ሙትና ቁስለኛ መሆናቸው ተገለጸ። በጎንደር ራስ ጋይንት አውራጃ ከአርብ ገበያ በመነሳት የፋኖ ኃይሎች ይገኙበታል ወደ ተባለው የጌዶዳ በረሃ በሌሊት ሲጓዝ አድሮ ጥቃት ለመፈጸም የሞከረው የብልጽግናው ሰራዊት ከፋኖ ኃይሎች በኩል በተሰነዘረበት ጥቃት ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱን ተከትሎ በአየር ኃይል ታገዝ በወሰደው የበቀል እርምጃ በርካታ ንጹሃኖች ለሞትና ለአካል ጉዳት መዳረጋቸውም ተገልጿል። የጣና ሳተላይት ቴሌቪዥን የግንባር መረጃዎች እንደገለጹት የብልጽግናው ሰራዊት በአርብ ገበያ ከተማ ዙሪያ መሽጎ ከሚገኝበት ካምፑ በመነሳት ወደ ጊዶዳ አቦና ወደ ሌሎች ቀበሌዎች ዘልቆ መግባቱን ተከትሎ ቀድሞው የተቀናጀ መረጃ የደረሳቸው የፋኖ ኃይሎች በፈጸሙት ጥቃት አሃዛዊ ቁጥሩ በውል ያልታወቀ ታጣቂ ሙትና ቁስለኛ ሆኖበታል ተብሏል። በሜካናይዝድ ታግዞ እግረኛ ሰራዊትን በሁለት ግንባር ያስገባው የብልጽግናው ሰራዊት ያሰበውን ሳያሳካ መመለሱን የገለጹት ምንጮቻችን የፋኖ ኃይሎች አሉበት በተባለው ስፍራ በተፈጸመ የዘፈቀደ የድሮን ጥቃት በንጹሃን ላይ የከፋ ጉዳት መድረሱን አስታውቀዋል። ከሌሊት ጀምሮ ለሰዓታት የዘለቀ በከባድ መሳሪያ የታገዘ ውጊያ መደረጉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች በሁሉም ግንባሮች የገባው የብልጽግናው ሰራዊት ጉዳት ማስተናገዱን አክለዋል። የአገዛዙ ሰራዊት ወደ ስፍራው ያቀናው የአፋብን ጎንደር ጠቅላይ ግዛት በለይዝ የሜጀር ጀነራል ከፍ ያለው ደሴ ኮር ፊታውራሪ ገብርዬ ክፍለ ጦርን ለማፈን ነበር ያሉት ምንጮቻችን የፋኖ የመረጃና ደህንነት ክንፍ ቀድሞ በደረሰው ወታደራዊ ምስጢር መሰረት በጉዞ ላይ በነበረው የብልጽግናው ሰራዊት ላይ የደፈጣ ጥቃት መፈጸሙን አስታውቀዋል። ጥቃቱን ተከትሎ በርካታ ኃይሉን ያጠውና መልክዓ ምድሩ ጭምር ከፋኖ ኃይሎች ጎን ሆኖ የወገው የብልጽግናው ሰራዊት የከባድ መሳሪያ ድብደባ ሲፈጽም ከዋለ በኋላ ወደ መጣበት ማፈግፈጉ ተሰምቷል። በፋኖ ኃይሎች ክፉኛ የተመተው የአገዛዙ ሰራዊት የአየር ኃይል እገዛ ጠይቆ በፈጸመው የሰው አልባ አውሮፕላን ጥቃት በንጹሃን ላይ ጉዳት ማድረሱ የተገለጸ ሲሆን በጥቃቱ የአርሶ አደሮች ሀብት ንብረትም ጎድሟል ተብሏል። በሰው አልባ አውሮፕላን የደረሰው ጉዳት በዝርዝር ባይታወቅም ከንጹሃኖቹ በተጨማሪም የተወሰኑ የፋኖ አባላትን በጥቃቱ ሳይጎዱ እንዳልቀሩ ተሰምቷል። የአገዛዙ ሰራዊት ዛሬ በገባበት የጌዶዳ በረሃ ከዚህ በፊት ሜጀር ጀነራል ከፍ ያለው ደሴ በህይወት እያለ ባደረገው ዘመቻ 3 ሬጅመንት ኃይሉን አስበልቶ ከከባድ እስከ ነፍስ ወከፍ መሳሪያ አስረክቦ መውጣቱ ይታወሳል። በተያያዘ ዜና በአርማጮ ቀጠና በፋኖ ኃይሎችና በአገዛዙ ሰራዊት መካከል ሙሉ ቀን የፈጀ አውደ ውጊያ መደረጉን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ለጣቢያችን የዝግጅት ክፍል ገልጸዋል። እንደ ምንጮቻችን ገለጻ በምዕራብ አርማጮ ወረዳ በሞርተርና ዲሽቃ የታገዘ ውጊያ የተደረገ ሲሆን የፋኖ ኃይሎች ድል መቀዳጀታቸውን ለማወቅ ተችሏል። በወረዳው ከራማ ቀበሌ የአፋብን ጎንደር ጠቅላይ ግዛት በለይዝ 305ኛ ጎቤ ምልኬ ኮር የተውጣጡ የፋኖ ኃይሎች በአገዛዙ ሰራዊት ላይ ባሳረፉት የተጠና ምት ከፍተኛ የሆነው ወታደራዊ ኪሳራ ደርሰዋል ነው የተባለው። ውጊያው ከጠዋት ጀምሮ እስከ አመሻሽ ድረስ የዘለቀ እንደነበር
ለጣና ሳተላይት ቴሌቪዥን የገለጹት ምንጮቻችን የብልጽግናው ሰራዊት ሞትና ቁስለኛ ሆኖ አስክሬንና ቁስለኛውን ጭኖ ወደ መጣበት መመለሱ ተሰምቷል። የወረዳው የሕክምና ጣቢያ በአገዛዙ ቁስለኛ ወታደሮች ተሞልቷል ሲሉ የገለጹት ምንጮቻችን በቦታው በሚገኙ የሕክምና ጣቢያ መታከም የማይችሉ ከባድ ቁስለኞች ወደ ጎንደር ሆስፒታል እንዲላኩ በሕክምና ባለሙያዎች ታዞላቸው ይህ ዜና እስከተጠናከረበት 12 ሰዓት ድረስ በእጀባ ለመውጣት እየተጠባበቁ እንደሚገኙ ገልጸዋል። በፋኖ ኃይሎች ጥቃት ተከፍቶበት ሁለንተናዊ ኪሳራ ያስተናገደውና ከሞት የተረፈው የአገዛዙ ሰራዊት በአካባቢ የሚገኙ ንጹሃኖችን ለፋኖ መረጃ ሰጥታችሁ አስመትታችሁናል በማለት ድብደባና እንግልት ከፈጸመባቸው በኋላ ወደ ወታደራዊ ካምፑ ወስዷቸዋል ተብሏል። ችግርና ገመናን ሸፍኑ አብይ ህልውናውን ጦርነት ላይ የመሰረተው የብልጽግናው ሊቀመንበር አስተዳደር ከፍተኛ የገቢ ግብር በመጣል ሀገርና ህዝብን ማማረሩን በቀጠለበት ኢትዮጵያን በቀጠናው ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ መቀመጧ ተገልጿል። የ4 ኪሎን ወንበር ከተቆናጠጠ ጀምሮ በሀገር ውስጥ ጦርነት ኢትዮጵያን እየገደለና እያገዳደለ የሚገኘው ብልጽግና የሀገር ሀብትና ኢኮኖሚ አልበቃው ብሎ ለሰው አልባ አውሮፕላንና ለተተኳሻቸው መሸመቻ አገሪቱን የቢሊዮን ዶላር ባለዕዳ አድርጓታል። በዚሁ የእርስ በርስ አዙሪት አገሪቱን የማትወጣው ድህነት ውስጥ የከተተው ብልጽግና ሊወርቅ እየተንገዳገደ የሚገኝ ወንበሩን ለማጽናት ሰርተው ለቤት ኪራይ በማይበቁ ኢትዮጵያን ላይ ከገበያቸው በላይ ግብር መጣሉን ተከትሎ መንግስት ሰራተኞች የማህበራዊ ሚዲያ ንቅናቄ ሊጀምሩ እንደሚችሉ ማስጠንቀቃቸውም ይታወሳል። በዚህ ከፍተኛ የገቢ ግብር ምክንያት ከገበያው የወጡ የንግድ ድርጅቶቻቸውን ዘግተው የተሰደዱ ከዚህ በከፋ በስራ ጭምር ከሀብት ማማ ወርደው ለልመና የወጡ ዜጎችም በርካታ ናቸው። በ2026 ሪፖርት ኢትዮጵያ በምስራቅ አፍሪካ ከፍተኛ የገቢ ግብር በመጣል 3ኛ ደረጃ ላይ ተቀምጣለች። በአፍሪካ ቀንድ እየተካሄደ ያለውን መጠነ ሰፊ የፋይናንስና የግብር ማሻሻያ ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ አገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣልም 3ኛው ሀገር መሆኗ ተረጋግጧል። የምስራቅ አፍሪካን ቀጠና የቅጥር ገቢ ግብር ተመን ያነጻጽረው አዲስ ጥናት እንደሚያሳየው የብልጽግናው ገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላትና ተጨማሪ ልዩ ልዩ ታክሶችን ከምጥለው ኬንያ ቀጥሎ ኢትዮጵያን በ3ኛ ደረጃ ላይ አስቀምጧታል። በአንጻሩ ጎረቤት ሀገር ታንዛኒያና ሩዋንዳም ከፍተኛ የገቢ ግብር ተመናቸው 30 በመቶ እንዲሆን የወሰኑ ሲሆን ደቡብ ሱዳን ደግሞ 15 በመቶ የገቢ ግብር የምታስከፍል ሆና በቀጠናው የመጨረሻውን ደረጃ ይዛለች። ብልጽግናው ቀደም ሲል በአገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓታል በማለት የኢኮኖሚ ባለሙያዎቹም በተደጋጋሚ ትችታቸውን ሲያሳርፉ ቆይተዋል። ይህ በምስራቅ አፍሪካ ሀገራት መካከል ያለው የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ እንደሚገኝም ተገልጿል። ለሀገር በቀል ግጭቶች ፖለቲካዊ መፍትሄ ከመፈለግ ይልቅ ድሮንና ሜካናይዝድ ጦሩን ምርጫው ያደረገው ብልጽግና በቀጣይ ዓመት ከመንግስት ሰራተኛው በተጨማሪ በሁሉም ረገድ ከፍተኛ የገቢ ግብር ጭማሪ እንደሚያደርግም ይጠበቃል። በብልጭልጭ መብራቶችና ኮሪደር ልማቶች እንዲሁም በቅንጡ ሎጂዎች ግንባታ ኢትዮጵያ እያደገች መሆኑን ደጋግመው የሚገልጹት የብልጽግናው አለቃም ቢሆኑ አሁንም ከፍተኛ ግብር በመጣል ነገ ከዛሬ የከፋ እንደሚሆን እየተናገሩ ነው። ኢትዮጵያን ወደ ታምራዊ እድገት እየወሰድኳት ነው፣ ህዝቡ ግን አልመሰከርልኝም የሚሉት አብይ አህመድም በሀገሪቱ እየተመዘገበ ያለው እድገት ለናንተ ባይታያችሁም የውጭ ቱጃሮች ግን እያደነቁኝ ነው ማለታቸውም አይዘነጋም። ሰዎች ከአውሮፓ እየመጡ ከአሜሪካ እየመጡ በእናንተ ሀገር እድገት እየተደነቁ እየተደመሙ እናንተ አላየንም አልሰማንም አትበሉ። ትናንት ከኤንቢሲ ቴሌቪዥን ጋር ቆይታ ያደረጉት የብልጽግናው ሊቀመንበር ስለ ኑሮ ውድነትና ስለ ሀገሪቱ ነባራዊ ሁኔታ ተጠይቀው በሰጡት ማብራሪያም ኢትዮጵያን ስም አጥፊ ናቸው ሲሉ እንደተለመደው ዜጎቻቸውን ተሳድበዋል። በብልጽግናው ሊቀመንበር ንቀት የተሞላበት ስድብ ያስተናገዱትን ደግሞ የቀን ገቢያቸው ከ1 ሊትር ነዳጅ ዋጋ የማይበልጠው ሹፌሮች ናቸው። የብልጽግናው ሊቀመንበር ከጣቢያው ጋር ባደረጉት ቆይታ እንደተናገሩት የኢትዮጵያ ታክሲዎች ከቦሌ አውሮፕላን ማረፊያ
እንግዳ ሲቀበሉ ብሶት ይናገራሉ። ስራ የለም፣ ሰላም የለም እያሉ እንግዶችን ያስጨንቃሉ። በኋላም የመጣው እንግዳ ከሆቴል ሳይወጣ ወደ መጣበት ይመለሳል ብለዋል። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፓቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆና ይላሉ። ሰውየውን ያስፈራሩት ያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ እኛ ጋር ግን የሌላ ሀገር ዜጎች ችግር ቢኖር እንኳን የሀገራቸውን ገመና አሳልፈው አይሰጡም ያሉት የብልጽግናው ሊቀመንበር የኢትዮጵያ ሕዝብ ችግርና ነውሬን ደብቁልኝ ሲሉም ተደምጠዋል። የአብይ አህመድን ቃለ መጠይቅ ተከታትዬ ነበር ያሉት አንድ አስተያየት ሰጭም ለጣና ሳተላይት ቴሌቪዥን እንደገለጹት አብይ አህመድ ልጅነታቸውን ያልጨረሱ መሪ ናቸው። ልጆች ሁሌም ሙገሳን ይፈልጋሉ። ጥፋት አጥፍተው እንኳን ወላጆቻቸው ሲቆጧቸው ምሳ ሳይበሉ ይውላሉ። ይህም በአገሬው አባባል እረኛ ሲቆጣ ምሰው እራት ይሆነዋል ተብሎ ይታለፋል። የአብይ አህመድ ግብር ግን ወዲህ ነው ያሉት አስተያየት ሰጪዎቹ ባሉታዊ መንገድ ትኩረት የመሳብ ፍላጎት ወይም ደግሞ ኔጌቲቭ አቴንሽን ሲኪንግ ነው። እርሳቸውም እንደ ልጆች ሙገሳና ትኩረትን ይሻሉ። ያንን ማግኘት ሲሳናቸውና ቁጣ ሲበረታባቸው ልጆች ምሳ ባለመብላት ወላጅ እንዲጨነቅላቸውና ትኩረት እንዲሰጣቸው የሚያደርጉትን ሙከራም እርሳቸው ግን ድሮንና ጀት በታጠቀው አየር ኃይላቸው በጅምላ ላይ እየገደሉ እንዲህም አለና እንድትኖሩ ከፈቀድኩላችሁ በቂ ነው የሚል ምላሽ ይሰጣሉ ሲሉ ገልጸዋቸዋል። ብልጽግናው በብቸኝነት በሚያስተዳድራት አዲስ አበባ ከተማ እንግዶች ከሆቴል ሳይወጡ በመመለሳቸው የተገረሙት አብይ አህመድ በሜካናይዝድ እየተጠበቁ ከቤታቸው ወጥተው ለመግባት የተቸገሩትን የአማራ ክልል ባለስልጣናትስ እንዴት ዘነጓቸው ሲሉ የጠቀሱት አስተያየት ሰጪዎቹም አገር በቀል ግጭቶች እየተበራከቱና ከሰላማዊ ሰዎች ይልቅ የታጠቁ ኃይሎች እየበዙ በመጡበት በዚህ ወቅትም የብልጽግናው ስርዓት የመጨረሻ ምርጫው ስልጣን መልቀቅ ብቻ ነው ብለዋል። ጦርነቱን ቀድመን ልንጀምረው ነው። ጀነራሉ በጠላት በኩል የጦርነት ዝግጅት እስካለ ድረስ ሳትቀደም መቅደም አዋጭ እርምጃ ነው ሲሉ የህወሓት ባህላዊ ጀነራል ማሾ በየነ ተናግረዋል። ታደሰ ወረደን አውርዶ መቀሌን በተቆጣጠረው የህወሓት አንጃ ተደጋጋሚ ሙገሳ የሚቸራቸው የህወሓት ታጣቂ ኃይል የሰሜን ምስራቅ ዋና አዛዥ ሜጀር ጀነራል ማሾ በየነ በሰጡት ወቅታዊ ማብራሪያ እንደገለጹት ልክ ሰሜን እዝን ቀድመን እንደመታነው ሁሉ ዛሬም ብልጽግና ሳይቀድመን ጦርነቱን በፍጥነት መጀመር አለብን ሲሉ ከጌታቸው ረዳ ቀጥለው በሰሜን እዝ ላይ ጥቃት መፈጸማቸውን የመሰከሩ የህወሓት አመራር ሆነዋል። ጀነራሉ የሚመሩትን የአርሚ አመራሮች ሰብስበው ባደረጉት ንግግር ሰሜን እዝ ላይ የፈጸምነው ጥቃት ለኛ አስተማሪ ነበር፣ አሁንም ጦርነቱን ቀድመን ለመጀመር እየተዘጋጀን ነው ሲሉ ተናግረዋል። በወትሮ የአገር መከላከያ ውስጥ የቀድሞው የምስራቅ እዝ ዋና አዛዥ የነበሩት ሜጀር ጀነራል ማሾ በየነ ጥቅምት 24 ቀን 2013 ዓመተ ምህረት በትግል አጋሮቻቸውና ጓዶቻቸው ላይ የተፈጸመውን ዘግናኝ ጥቃት የምንኮራበት ታሪክ በማለት ገልጸውታል። ከትናንት አኩሪ ታሪካችን ተምረን ዛሬም እንደ ትናንቱ ጥላቶቻችን ቀድመን እናጠቃለን ሲሉም ተናግረዋል። የከበበን ጥላት ቁመን አንጠብቀውም ያሉት ጀነራሉ ማን ሞኛለ እስከምንወረር እጃችን አጥፈን አንቀመጥም፣ ጦርነቱን ለመጀመር ተዘጋጁ በማለት ከስራቸው ለሚገኙ የጦር አመራሮችም የትግራይን ወጣት ለዳግሚያ እልቂት በግዳጅ እንዲያብሱም ትእዛዝ ሰጥተዋል። ጌታቸው ረዳ ተጸጽቻለሁ ባሉ ማግስት የሰሜኑን ጦርነት ህወሓት ቀድሞ እንደጀመረው ማረጋገጫ የሰጡት ጀነራሉ ማሾ በየነ ሰሜን እዝን ቀድሞ ማጥቃት ትክክለኛ እርምጃ እንደነበረ በኩራት ገልጸዋል። ሰሜን እዝ የተመተው በትግራይ ልዩ ኃይልና ሚሊሻ እንደነበርም በመግለጽ ታሪካዊ ኃላፊነት ወስደዋል። ዛሬም ቢሆን የከበበንን ጥላት ቁመን አንጠብቀውም በማለት የተናገሩት የህወሓቱ ጀነራል ብልጽግና ሁሉንም በጉልበት ማንበርከክ ይፈልጋል፣ በኃይል የሚመጣን ደግሞ በኃይል መመከትና መከላከል ይገባል ሲሉም ሌላኛው ባህላዊ ጀነራል ምግባይ ኃይልም በድሮን ለሚመጣ ጸረ ድሮን አለን፣ በታንክ ለሚመጣም ጸረ ታንክ አለን ሲሉ ከዚህ ቀደም የተናገሩትን ደግመውታል። ምግባይ ኃይል ይህንን ይበሉ እንጂ ከሽሬ እስከ ሸሬድና ታጣቂዎቻቸው በብልጽግና ድሮን ሲያልቁ ያወጡት ጸረ ድሮን አልነበረም። ማሾ በየነ ጥላት ሲሉ የጠሩት ብልጽግና ዋና ዓላማው የትግራይን ህዝብ ህልውና ደህንነት አደጋ ላይ መጣል እንደሆነም ገልጸዋል። የብልጽግናው አስተዳደር የትግራይን ህዝብ ለማጥፋት ከበባ እየፈጸመና
ወታደራዊ ዝግጅት እያደረገ እንደሚገኝም ጀነራል ማሾ በየነ ለአርሚ አመራሮች ተናግረዋል። የማይቀር ጦርነት ካለ ልዩነቱ የሚፈጠረው ቀድሞ መጀመር ላይ ነው። ትንሽ ብንዘገይ ሰሜን እዝ ከመመታቱ በፊት ብልጽግና ያጠቃን ነበር ሲሉ የገለጹት ጀነራሉ ልዩነቱ የሰዓታት ነበር፣ አሁንም ሳይቀድሙን እንቀድማቸዋለን ብለዋል። ብናረፍድ ኑሮ ብልጽግና መንገዶችን ዘግቶና መሪዎቹን ከቦ ሙሉ በሙሉ ለማጥቃት ዝግጅት ነበር በማለትም የቀድሞውን ሁኔታ አብራርተዋል። ይህ እንዳይሆን መፍጠን ነበረብን አደረግነው ሲሉም ሚሊዮን ህዝብ ያለቀበትን አስከፊም የሰሜን ጦርነት በኩራት ኃላፊነት ወስደውበታል። የህወሓት ወታደራዊና ፖለቲካዊ አመራሮች የማይቀር ሲሉ ለሚጠሩት ዳግም ጦርነት በየደረጃው ከፍተኛ ዝግጅት እያደረጉ ነው። ሌላኛዋ ወቅታዊ መግለጫ የሰጡት የህወሓት የስራ አስፈጻሚ አባልና በብልጽግናው ምርጫ ቦርድ እውቅናውን የተነጠቀው የዚሁም ፓርቲ ጽሕፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በበኩላቸው ሁሉም የትግራይ ህዝብ ብሔራዊ ግዴታውን እንዲወጣ ሲሉ ጥሪ አቅርበዋል። የምንታገለው ራሳችን በራሳችን ለማስተዳደርና ለህልውና ነው ያሉት ኃላፊዋም የህወሓት አመራሮች ወደ አዲስ አበባም ሆነ ከኢትዮጵያ ውጭ መጓዝ ፍላጎት የለንም ሲሉ ዋና ዓላማቸውም የአማራ ርስቶችን በመውረድ ትግራይን ሀገር ማድረግ እንደሆነ መስክረዋል። ትናንት አመሻሽ ላይ መግለጫ የሰጡት የጽሕፈት ቤት ኃላፊዋ በማንኛውም ሁኔታ በትግራይ ህዝብ መሰረታዊ ጥቅሞች ላይ አንደራደርም በማለት ገልጸዋል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የፌዴራል መንግስቱ ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያዘዋወረ ነው ሲሉም አክለዋል። በቅርቡ የዩናይትድ ስቴትስ መንግስት አክራሪ ባላቸውም የህወሓት አመራሮችና አባላት ላይ የጣለውን የቪዛ እገዳ አስመልክቶም ኃላፊዋ ጠንከር ያለ ምላሽ ሰጥተዋል። ወይዘሮ ፈትለወርቅ አሜሪካ የወሰደችው ይህ የቪዛ እገዳ እርምጃም በግለሰቦች ላይ የተጣለ ማዕቀብ ሳይሆን በቀጥታ በህወሓት መሪዎች ላይ ያነጣጠረ ነው ሲሉ ኮንነውታል። ህወሓት በማንኛውም ጫና ውስጥ ቢሆን በመሰረታዊ መሪዎቹ ላይ ፈጽሞ አይደራደርም ሲሉ የሞሽረት ንግግር አድርገዋል። የቪዛ እገዳ ከተጣለባቸው አመራሮች መካከል አንዷ እንደሆኑም የሚነገርላቸው ሞንጆሪኖ የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ መጓዝ ፍላጎት የለውም በማለት የአሜሪካ እገዳ ፋይዳ እንደሌለው ለመግለጽ ሞክረዋል። ለወትሮ አጋራቸውና አሁን ፊቷን ላዞረችባቸው አሜሪካ ግልጽ መልእክት ያስተላለፉት ሞንጆሪኖ የአሜሪካ መንግስት ቀጠናዊ ጥቅሙን ሊያረጋግጥና ሊያስጠብቅ የሚችለው ህወሓትን በማስፈራራት ሳይሆን ከህወሓት ጋር አብሮ በመስራት ብቻ ነው ሲሉም አነጋጋሪ ምላሽ ሰጥተዋል። የህወሓት ስራ አስፈጻሚ አባሏ ከሰሞኑ የአውሮፓ ህብረት ህወሓትን በተመለከተ ያወጣውን መግለጫም እውነትን ያዛባ ብለውታል። ከአገዛዙ ጋር የሚደረግ ውይይት ካለም ከኢትዮጵያ ውጭ በሌላ ሀገር እንጂ በአዲስ አበባ እንዲካሄድ ፍላጎት እንደሌለን ለሚመለከታቸው አሳውቀናል ሲሉም የህወሓትን የውስጥ ለውስጥ የዲፕሎማሲ ተማጽኖ አጋልጠዋል። በትግራይ ክልል እየተካሄደ የሚገኘውን አፈሳና የጅምላ ስር ተራ ውንጀላ ያሉት ፈትለወርቅ ገብረ እግዚአብሔር ለህልውናው መታገልና ብሔራዊ ግዴታውን መወጣት የሁሉም የትግራይ ህዝብ ኃላፊነት ነው ሲሉ ጭምብል ባጠለቁ የህወሓት ታጣቂዎች እየተደበደቡ የሚታፈሱትን ወጣቶችም ህጋዊ ነው ብለውታል። ከትናንት ስተታቸው ያልተማሩት የህወሓት ባለስልጣናት የወልቃይትና ራያ መሬት ከባለቤቱ የአማራ ህዝብ በመንጠቅ አገር የመሆን ህልማቸውን ለማሳካት ለዳግም ጦርነት ጫፍ ላይ ቆመዋል። የብልጽግናው አገዛዝ በበኩሉ ከመቀሌው ቡድን ጋር የዓላማ ልዩነት በሌላቸው በነጌታቸው ረዳና መሰሎቹ በኩል የከሰረ ፕሮፓጋንዳ ከመንዛት ባለፈም እስካሁን ጠንከር ያለ እርምጃ ለመውሰድ የሚያስችል ቁመና ስለሌለው መሀል ላይ እየተወዛገበ ይገኛል። በሸዋ ጠቅላይ ግዛት የሚንቀሳቀሰው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የአፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ከአገልግሎት ሰጪ ተቋማት ሰራተኞች ጋር የተሳካ ውይይት ማድረጋቸውን የዕዙ የህዝብ ግንኙነት መምሪያ አስታወቀ። ክፍለ ጦሩ ዛሬ በተጉለትና ቦልጋ አውራጃ ከሚገኙ የአገልግሎት ሰጪ ተቋም ሰራተኞች ጋር በወቅታዊ የትግል ሁኔታና በአገልግሎት አሰጣጥ እንዲሁም በመልካም አስተዳደር ዙሪያ የተሳካ ውይይት ማድረጉን ለጣና ሳተላይት ቴሌቪዥን በላከው መረጃ ገልጿል። እንደ ዕዙ የህዝብ ግንኙነት መምሪያ ገለጻ ውይይቱ የተደረገው የነጎድጓድ ክፍለ ጦር ዋና ሰብሳቢ ፋኖ አምባቸው ይጤ በተገኘበት ነው። ዋና ሰብሳቢው በመድረኩ ባስተላለፉት መልእክት ክፍለ ጦሩ ህዝባዊነቱን ለማረጋገጥና ቀጣይ አሰራራችን ለማዘመን ህዝባችንና የህዝብ አገልግሎት ሰጪ ተቋማትን ለማወያየትና ሀሳብ መቀበል አስፈላጊ በመሆኑ የእናንተ ሀሳብ ለተቋማችን ግብዓት ነው ያለው ዋና ሰብሳቢው አገዛዙ በሁሉም ነገር የወደቀ በመሆኑና የአማራን ህዝብ በሚችለው አቅም ሁሉ ተበቅሎ ቀጣይ የሞት ቀኑም የሚጠባበቅ እንጂ ህዝባዊ ቅቡልነት ማጣቱና በፋኖ ውጊያ መሸነፉን በብዙ መንገድ አረጋግጧል ሲላክሏል። ከፋኖ ኃይሎች ጋር የተወያዩት የተቋማት ሰራተኞች በበኩላቸው
በትምህርት በጤናና በግብርና ሙያ ዘርፍ ትግሉን እንደሚደግፉና ተግተው ህዝባቸውን እንደሚያገለግሉ ቃል ገብተዋል ተብሏል። በቀጣይ ዓመት ከመቼውም ጊዜ በላይ ህዝባዊ አገልግሎት እንደሚሰጡ ለፋኖ መሪዎች ቃል የገቡት ተሰብሳቢዎቹ ለትግሉም አስፈላጊውን ድጋፍ ለማድረግና ከዘርፉ በሚጠበቁ ተግባራት ሁሉ ዝግጁ መሆናቸውን አስታውቀዋል። የነጎድጓድ የክፍለ ጦር ህዝብ አስተዳደር ኃላፊ በበኩሉ ተቋማችን ከጊዜ ወደ ጊዜ አሰራሮችን እያዘመነና የህዝብን ደህንነት በጠበቀ ጉዞውን እያፈጠነ ነው ሲል ጠቅሶ መላው ህዝባችንና የህዝብ አገልግሎት ሰጪ ተቋማት ለቀጣይ ስር ነቀል ለውጥ ራሱን ዝግጁ እንዲያደርግ ሲል መልእክቱን አስተላልፏል። የህዝብ አገልግሎት ሰጪ ተቋማት ሰራተኞችም ነጎድጓድ ክፍለ ጦር እያደረገ ያለው የማወያየትና የችግር ፈችነት ሚናን አመስግነው ውይይቱ በተሳካ ሁኔታ ተጠናቋል ተብሏል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።